በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መኑ ይወስደኒ ሀገር ጥቅም ወደ ጽኑ ከተማ ማን ይወስደኛል? የቅዱስ ዳዊት መዝሙር 59 ቁጥር 9 ክርስቶስ ወልደ እግዚአብሔር ሕያው ክፍት ወአብረ አዕይንተ አልባቢነ ከመ ንስማ ወንግበር ቃለከ ቅዱሰ። አቤቱ የሕያው እግዚአብሔር ልጅ ሕያው ክርስቶስ ሆይ ቅዱስ ሆነው ቃልህን እንዲሰማና እንዲሰራበት የልቡናችንን ዓይኖች ታበራና እሳታዊ ጆሮአችንን ተከፍትልን ዘንድ መልካም ፈቃዱ ይሁንልን። እጅግ የተወደዱና የተከበሩ ጣዕመ ዓለምን ንቀው በምንኩስና ሥራ ጸንተው ለዚህም መዳን ብዙ ጊዜ የሚጸልዩ ክቡር አባታችን ሊቀ መምህራን ቆሞስ አባ ዮሴፍ የዚህ ታላቅ ገዳም አስተዳዳሪ፣ እጅግ የተወደዱ የተከበሩ መምህር አሸናፊ ታደሰ የገዳሙ የስብከተ ወንጌል መምሪያ ክፍል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አብያተ እግዚአብሔር አበው መነኮሳት፣ ካህናት፣ ሊቃነ ምስጢር ዲያቆናት፣ በዚህ ታላቅ መንፈሳዊ ጉባኤ ላይ የተገኛችሁ የእግዚአብሔርን ገጸ ምሕረት የቤተ እግዚአብሔርን ደጅ የምትጠኑ ማኅበረ ምእመናን ሁላችሁ፣ የገዳሙ ሰንበት ትምህርት ቤት መዘምራን፣ ክቡራን የተወደዳችሁ የእግዚአብሔር ልጆች በወደደን በእግዚአብሔር ስም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን አላችሁ? እሙታን ተንሥኡ ወሲኦል ተካሂዱ በሞቱ ለሞት ደምስሶ ከሞት ተነስቶ ወደ ሲኦል ወርዶ በሞቱ ሞትን የደመሰሰ በትንሣኤው ትንሣኤ እንዳለ ከሞት በኋላ ስላለው ሕይወት ያረጋግጠልን። ያለ ትናንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ የሆነ ያለ መጠን ምሕረቱን ሰጥቶ በቅድስናው ስፍራ አገናኝቶ ቅዱስ ቃል እንድንሰማ የረዳን ልዑል አምላካችን እግዚአብሔር ስሙ ለዘወትርና ለዘለዓለም የተመሰገነ ይሁን። ቃል ያረገባት ዙፋን፣ ሥጋ ያረገባት መሰላል፣ እግዚአብሔር ሰው ያየባት መስታወት፣ ሰው ወደ እግዚአብሔር የደረሰባት ተንከተል ድልድይ፣ እመቤታችን ሰዓሊተ ምሕረት አቁራሪተ መዓት፣ ቤተ ጸሎት፣ መዝገበ ጸሎት፣ ምዕራገ ጸሎት ድንግል ማርያም ስሟ ለዘወትርና ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔርን ከፍ አድርጉና መስማት እዚያ ያደረሰን አምላካችን ስሙ ለዘወትርና ለዘላለም የተመሰገነ ይሁን። ወደ ጽኑ ከተማ ማን የወሰደ በሉ? መልካም ምስጢር ባለቤት እግዚአብሔር ምስጢሩን ገልጦ የራቀውን አቅርቦ የረቀቀውን አጉልቶ እንዲያስተምረን መልካምና ቅዱስ ፈቃዱ ይሁንልን። በመዝሙር 59 ቁጥር 9 ላይ ተጽፎ የምናገኘው ቃል ነው። መኑ ይወስደኒ ሀበ ሀገር ጥቅም፣ ወደ ጽኑ ከተማ ማን በወሰደኝ? ወመኑ ይመርሐኒ እስከ ኤዶምያስ፣ እስከ ኤዶምያስስ ማን ይመራኛል እያለ ልበ አምላክ ቅዱስ ዳዊት አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ ከ1000 ዓመታት ቀደም ብሎ የተናገረው ቃል ነው። ተናጋሪው እርሱ ነው። ወደ ጽኑ ከተማ ማን ይወስደኛል የሚለውን ቃል ተናጋሪ ቅዱስ ዳዊት ነው። ምናልባት እዚህ የተሰበሰብነው ሁላችንም ይህ ታላቅ ጉባኤ የተዘረጋው እናንተም የመጣችሁት አባቶችም እዚህ የተገኙት የጉባኤ እንዲዘጋጅ ዘርፈ ብዙ ዋጋ የከፈላችሁት እግዚአብሔር በረዳንና በፈቀደልን መጠን ትምህርት ወንጌልን ሰምተን ወደ ጽኑ ከተማ መድረስ ነው ዓላማችን። የትምህርታችንን መሰረታዊ ዓላማ የሚሆነው ይህ ነው። ጽኑ ከተማ የተባለችው ማን ናት?
ወደ ጽኑ ከተማ ማን በወሰደው ብሎ ልበ አምላክ ዳዊት ለምን ተናገረ? የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቅድስት ቤተክርስቲያን ይህንን ትምህርት እንዴት ነው የምታስተምረው? የዚህ ጉባኤስ መጨረሻ ግቡ ምንድን ነው የሚለውን ነው የምናየው። ትናንትናም ዋናውን ጉዳይ ተመልክታችሁታል። ወደ ጽኑ ከተማ ማን በወሰደው ብሎ ልበ አምላክ ዳዊት የተናገረው። እንደምታውቁት ዳዊት እግዚአብሔር በፈቀደለት መጠን እስራኤላውያንን ያስተዳድር ዘንድ በእግዚአብሔር ፈቃድ የተሾመ ከንግሥናው ወንበር ይልቅ ስለ እግዚአብሔር ብዙ ዋጋ የከፈለ በቤተ መንግሥት ተመቻችቶት ከመኖር ይልቅ በእግዚአብሔር ቤት መጣልን የመረጠ ንጉሥ ነኝና የራሴን ሐሳብ ላስተናግድ ያላለ የእግዚአብሔርን ሐሳብ ብቻ ያገለገለ እግዚአብሔር ራሱን የመሰከረለት እንደ ልቤ የሚሆንልኝ የእሴይን ልጅ ዳዊትን አገኘሁ ብሎ ራሱ በእግዚአብሔር የተመሰከረለት ንጉሥ ነው ዳዊት። እና ዳዊት የእግዚአብሔር ልብ ይባላል። የእግዚአብሔር ልብ ምንድን ናት ብትሉ ወንጌል ናት ተብሎ ይተረጎማል። ስለዚህ እግዚአብሔር የመከረውን ያሰበውን የገለጠው በወንጌል በኩል ነው። እያንዳንዳችን የእግዚአብሔርን ቃል በሰማንበት አጋጣሚ ሁሉ እያደመጥን ያለነው የእግዚአብሔር ልብ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ ልቤና ደስታዬ በእናንተ ዘንድ ይኖሩ ዘንድ ብሎ ክርስቶስ ራሱ ተናግሯል። ስለዚህ እግዚአብሔር ልቡ ወንጌል ናት። ወንጌል ደግሞ ፍቅር ነው። እንደ ልቤ የሚሆንልኝ የእሴይን ልጅ ዳዊትን አገኘሁ ማለት በፍቅር የሚኖር እንደ ወንጌል የሚኖር ዳዊትን አገኘሁ ማለት ነው። ስለዚህ የሰዎች ልጆች በፍቅር ሲኖሩ አንድ ሆነው ሲኖሩ ወንጌልን ነው እየተገበሩ ያሉት። ወንጌል ሰላም ናት። ወንጌል ፍቅር ናት። ወንጌል አንድነት ናት። ከዚህ የተነሳ ዳዊት እንደ እግዚአብሔር ልብ የተባለው በብሉይ ኪዳን ላይ ያለ ወንጌል የሚኖረ ነቢይ ስለሆነ ነው። ከሱ በፊት የነበረው ንጉሥ ሳኦል ዳዊትን በጣም እንደሚያሳድደው ታውቃላችሁ ብዙዎቻችሁ። ዳዊትን አጥብቆ ባሳደደው ቁጥር ዳዊት ግን ሳኦልን አጥብቆ የወደው ነበር። እግዚአብሔር ከዕለታት በአንደኛው ቀን ሳኦል ተኝቶ ዳዊትን የሚገድልበትን ሰይፍ በጎኑ አስቀምጦ ልበ አምላክ ዳዊት ሳኦልን አግኝቶት ነበር። ዳዊት የሚገደልበት ሰይፍ ከሳኦል ጎን አለ። ዳዊትን ሊገድል የሚፈልገው ሳኦል አንቀላፍቷል። በዚህ ጊዜ ነበረ ዳዊት ያገኘው። ግን ልበ አምላክ ዳዊት የተናገረው እግዚአብሔር በሾመው ላይ እጄን አላነሳም አለ። ማን በሾመው ላይ? እና ሳኦልን የሾመው እግዚአብሔር ነው። እግዚአብሔር በፈቀደበት ጊዜ ደግሞ ሰይጣኑን ንቆ ያወርደዋል። እስከዚያ ድረስ ግን የእግዚአብሔርን ጊዜ መጠበቅ ከምዕመናን ይጠበቃል ከአማኞች። ስለዚህ እግዚአብሔር በሾመው ላይ እጄን አላነሳም ብሎ አሳልፎ እግዚአብሔር ሰጥቶት ሳለ ዳዊት አልገደለውም። እግዚአብሔር በሾመው ላይ እጄን አላነሳም ብዬ እንጂ እግዚአብሔር አንተን ለኔ አሳልፎ ሰጥቶኝ ነበረ ብሎ ዳዊት ነገረው። ስለዚህ እንደ ልቤ የተባለው ዳዊት አንዱ ስለዚህ ነው። የእግዚአብሔር ልብ ወንጌል ነው። ጠላቶቻችሁ ሊራቡ አሏቸው፣ ቢጠሙ አጠጧቸው። አንድ መንገድ እንድትሄዱ ቢያስገድዷችሁ ሁለት አድርጋችሁ ይዙላቸው። የእናንተን ንብረት እንወስዳለን ቢሉ ጨምራችሁ ስጧቸው ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 5 ላይ ይህ ማለት ምንድነው? ፍቅርን መሰረት አድርጉ ነው። ምንድነው እሱ ምክንያቱ ካላችሁ እግዚአብሔር ራሱ ፍቅር ስለሆነ ነው። ፍቅር ነው። እግዚአብሔር ፍቅር ነው። ስለዚህ ወንጌል ደግሞ ፍቅር ናት። ዳዊት የእግዚአብሔር ልብ የተባለው
እንደ ወንጌል ስለኖሩ ነው። ስለዚህ ወንጌል ፍቅር ናት። ወንጌል እግዚአብሔር ልብ ናት። ወንጌል እግዚአብሔር ሐሳብ ናት። ወንጌል ራሷ ሃይማኖት ናት። ራሷ ሃይማኖት ወንጌል ትባላለች። ማን አልኩ? በምስሉ ሃይማኖት ምን ትባላለች? ወንጌል ትባላለች። የምስራች ናታ፣ ፍቅር ናታ፣ ሰላም ናታ። ስለዚህ ወንጌል ትባላለች ሃይማኖት። የምናመልከው የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን የምታመልከው ክርስቶስን ነው። ማንን ነው? መልሱልኝ። ማንን ነው የምናመልከው? ክርስቶስን ነው የምናመልከው። ክርስቶስ ደግሞ ወንጌል ነው። ክርስቶስ ራሱ ሃይማኖት ነው። ብዙ ጊዜ የምናገረው ነው። ሊቁ አባ ጊዮርጊስ ዘጋስጫም ትመስሊ ፊደለ ወተወልድ ወንጌለ እና ፊደልን ትመስያለሽ ይላታል እመቤታችን ቅድስት ድንግል ማርያምን። ደግሞ ወንጌልን ትወልጃለሽ ይላታል። ምንን ትወልጃለሽ? ምንን ትወልጃለሽ? ወንጌልን። ስለዚህ ክርስቶስ ወንጌል ይባላል ማለት ነው። ወንጌል ይባላል ክርስቶስ። ኢየሱስ ክርስቶስ ሃይማኖቴ ወንጌል ብላ በመልካ ኢየሱስ ድርሰት ላይም ቤተክርስቲያን የምታስተምረው ለዛ ነው። ክርስቶስ ሃይማኖት ነው። ክርስቶስ ወንጌል ነው። ወንጌል ደግሞ የምስራች ናት ነው። ዳዊት እንደ ልብ የተባለው ወንጌልን ስለኖረ ነው። ስለዚህ እንደ ልቤ የተባለ ዳዊት የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ ብቻ አገልግሎ ነው የኖረው። የማንን ፈቃድ? እና እናንተ እዚህ የመጣችሁት ኦርቶዶክሳውያን ሁላችሁ የእግዚአብሔርን ፈቃድ አገልግሉ ነው። የእግዚአብሔርን ዓላማ ተግባራዊ አድርጉ ነው። የዚህ ጉባኤም ዓላማ ይሄ ነው። የእግዚአብሔርን ፈቃድ ተግባራዊ የምታደርጉ ከሆነ በሕይወታችሁ ዘመን ሁሉ እግዚአብሔር ከእናንተ ጋር ይሆናል። ወደ ጽኑ ከተማ የሚመራችሁንም ያዘጋጅላችኋል። የሐዋርያት ሥራ ምዕራፍ 13 ላይ ወዳዊትኒ ተልእከ በመዋዕሊሁ ለትእዛዝ እግዚአብሔር። ዳዊትም በሕይወቱ ዘመን ሁሉ ይላል፣ ዳዊትም በሕይወቱ ዘመን ሁሉ የእግዚአብሔርን ሐሳብ አገልግሎ ወይም ለእግዚአብሔር ሐሳብ ተላልኮ ወሞተ አንቀላፋ ሞተ ይላል። ስለዚህ የእግዚአብሔርን ሐሳብ ብቻ ያገለገለ የሰውን ሐሳብ ያላገለገለ በሕይወት ዘመኑ ሁሉ እግዚአብሔርን ያስቀደመ የእግዚአብሔር የሆነውን ነገር ያስቀደመ ለፈቃደ ሥጋው ያላደረ ፈቃደ ሥጋውን ለፈቃደ ነፍሱ ያስገዛ እንደ እግዚአብሔር ሐሳብ የኖረ ዳዊት ወደ ጽኑ ከተማ ማን በወሰደኝ አለ። ወደ ምን አይነት ከተማ? ወደ ምን አይነት? ወደ ጽኑ ከተማ ማን በወሰደኝ ይላል። የዳዊት መዝሙር 59ን ትርጓሜን ተመልከቱት። ባጭሩ ሐሳቡን ላብራራ፣ በደንብ ተከታተሉ። ወደ ጽኑ ከተማ ማን በወሰደኝ አለ ዳዊት። ከጽኑ ከተማ ርቆ ነበረ ነው። ከጽኑ ከተማ ርቆ ነበረ እና ወመኒ መርሃኒ እስከ ኤዶምያስ ድረስ ማን ይመራኛል እያለ ወደ ጽኑ ከተማ የሚወስደው ወደ ኤዶምያስ የሚያደርሰው የሚመራው አካል ይናፍቅ ነበረ ዳዊት። ምን ማለት ነው ኦርቶዶክሳውያን? እስቲ ወደ ጽኑ ከተማ በለስቲ ማን በወሰደኝ? ልክ ነው። ስለ ከተማ ሲነሳ ሁሉ ነገር ያለበት ነው። ከተማ እንደምታውቁት ከተማ መብራቱ እንደ ልብ ነው። ውሃው እንደ ልብ ነው። መጓጓዣው እንደ ልብ ነው። የአየር ንብረቱን በተለያየ ነገር ተሰርቶ መልካም ሊሆን ይችላል። በእርግጥ እንደዚህ አካባቢ ደግሞ ይሄ በጣም ጽኑ ጥሩ ከተማ ነው ያላችሁበት ማለት ነው። እና ሙቀቱም የተወሰነ ይቀንሳል። ውሃውም እንደ ልብ ነው። መብራቱም እንደዛው ነው። አትክልቱም አለ እና ጽኑ ከተማን ማንም የማይነፈቀው የለም። ወደ ኤዶምያስ ማን በመረኝ ይላል ዳዊት። ኤዶምያስ ማለት የአትክልት ስፍራ ተብሎ ነው የሚተረጎመው። ኤዶምያስ ማለት የአትክልት ስፍራ ይባላል እና ወደ ኤዶምያስ ማን በመራኝ ማለት ወደ አረንጓዴው ስፍራ ወደ አትክልቱ ቦታ ማን ይመራኛል? ማን ወደዛ ያደርሰኛል? ማን ይወስደኛል ብሏል። አንድም ኤዶምያስ ማለት ኤዶም ማለት ቀይ ማለት ነው። ኤዶምያስ ማለት ቀያዮች እንደማለት ወይም ቀይ ነገር ማለት ነው። ስለዚህ ከቀይ በተቃራኒ በጥቁር ነገር ላይ ነበር የነበረው ዳዊት። ስለዚህ ወደ ኤዶምያስ
ወደ ቀዩ ስፍራ ወደ ኤዶምያስ አረንጓዴ ወደ በዛበት ወደ አትክልቱ ስፍራ ማን ይወስደኛል? ወደ ጽኑ ከተማ ማን ባደረሰኝ ብሎ ይናፍቃል። የተወደዳችሁና የተከበራችሁ የእግዚአብሔር ልጆች ጽኑ ከተማን የማይወደው ማንም የለም። በሰላሙ ጉዳይ ጽኑ የሆነ፣ በፍቅሩ ጉዳይ ጽኑ የሆነ፣ በአንድነት ጉዳይ ጽኑ የሆነ ምንም አይነት ሐሰተኛና ሐሰት ወሬ ያልበረዘው ሁሉ በፍቅር ወደሚኖርበት አንድ ሆኖ ወደሚኖርበት ገብቶ የሚደሰቱበት ጨለማ ወደማያገኘው ወደ ጽኑ ከተማ መግባት የማይናፍቅ ማንም የለም። የተመቻቸ ኑሮ ይዞ የተመቻቸ ቦታ ላይ ደርሶ የተሻለ ሀገር መሄድ የማይናፍቅ ማንም የለም እና እነ ዳዊት የናፈቁት ይህንን ነበረ ነው። ግን ዳዊት የናፈቀው እኛ እንደምንፈልገው ወደ ተሻለ ሀገር አሁን ከዚህ ከተማ አንጻር ስናይ የተሻለ ከተማ ናፍቆ ነው ዳዊት አይደለም። ዳዊት ያን አይደለም። ወንጌል ይነበባል በእኛ ቤተ ክርስቲያን፣ ደግሞ ወንጌል ይተረጎማል። ወንጌል ተነቦ ተተርጉሞ ህብስቱ ሥጋ አምላክ ወይኑ ደመ መለኮት ይሆናል በእኛ ቤተ ክርስቲያን። ወንጌል ተነቦ ተተርጉሞ ውሃው ጸበል ይሆናል በዚህ ቤተ ክርስቲያን። ወንጌል ተነቦ ተተርጉሞ አፈሩ እምነት ይሆናል በዚህ ቤተ ክርስቲያን ምእመናን። ወንጌል ተነቦ ተተርጉሞ እንጨቱ መስቀል ይሆናል፣ እጹ ታቦት ይሆናል። ወንጌል ተነቦ ተተርጉሞ ተጸልዮ ነው። አልጋ ባልጋ የሆነ ነገር የለም። አንዳንድ ወገኖቻችን ወንጌል ይነበባል እንጂ አይተረጎምም ብለው ሊናገሩ ይችላሉ። የሚያነሷቸውም አንዳንድ ጥቅስ ይኖራሉ። ወንጌል የማይተረጎም ከሆነ ግን አስቸጋሪ ነው። ለምሳሌ አንድ ማሳያ ብቻ ልስጣችሁና ወደ መጽሐፍ ቅዱስ አተታ ልግባ። በመጽሐፈ ሳሙኤል ቀዳማዊ በአንደኛ ሳሙኤል ምዕራፍ 2 ላይ አንደኛ ሳሙኤል ምዕራፍ 2 ላይ ሐና የሳሙኤል እናት እንዲህ ትላለች። እስቲ ድምጻችሁን ከፍ አድርጉና ቀንዴ በሉ እስቲ። ከፍ ከፍ አለ። እስቲ በሉት ቀንዴ ከፍ ከፍ አለ በሉ እስቲ። ሴት ልጅ ቀንድ አላት አላችሁ? እንደዚህ ያላችሁ የላችሁ አይደል? ግን ሐና ቀንዴ ከፍ ከፍ አለ ትላለች። አሁን ወንጌል አይተረጎምም የሚሉ ሰዎች እንግዲህ አሁን እናንብበ ሴቶቹን በሙሉ ቀንዳሞች ሊያደርጓቸው አስቸጋሪ ነው የሚሆነው። ስለዚህ መተርጎም አለበት ማለት ነው። ቀንዴ ከፍ ከፍ አለ፣ ክብሬ ከፍ ከፍ አለ ማለት ነው። መካን የሚል ስም የተሰጠኝ እኔ 7 ወለድኩ፣ ፍጹም የሆነ ደገኛ ልጅ አገኘው። ስለዚህ ክብሬ ከፍ ከፍ አለ፣ በጠላቶቼ ላይ አፌ ተከፈተ። ሲያሸናቅቁኝ የነበሩ ሰዎች አሁን እኔን ማሸናቀቅ አይችሉም። አትወልጂም በቅሎ ነሽ ሲሉኝ የነበሩ ሰዎች አሁን እኔ ወልጃለሁ። ስለዚህ ክብሬ ከፍ ከፍ ብሏል። ከነሱ አንጻር እኔ የተሻለ ክብር ሰጥቶኛል እግዚአብሔር ስትል ቀንዴ ከፍ ከፍ አለ ብላ ትናገራለች እንጂማ ሴቶች ቀንድ አላቸው ማለት አይደለም። ስለዚህ መተርጎም አለበት እያልኳችሁ ነው። እና የሚተረጉምልኝ ሳይኖር እንዴት እረዳዋለሁ ይላል የሐዋርያት ሥራ ምዕራፍ 8 ላይ ትርጓሜ ያስፈልጋል ማለት ነው። ይህንን መጽሐፍ ብላ የሚለውን የመጽሐፍ ቅዱስ ክፍል የሚያነብሰው ወረቀቱን አያኝክም። ይህን መጽሐፍ ብላ ስለሚል ማለት በመጽሐፉ የተጻፈውን ቃል ኑረው ነው፣ እወቀው፣ ተማረው፣ ከዛ ኑረው ነው። ስለዚህ ወንጌል ይነበባል፣ ይተረጎማል። እና ዳዊት ወደ ጽኑ ከተማ ማን ይወስደኛል? እስከ ኤዶምያስስ ማን ይመራኛል? ያለው እኛ በምናስበው አንጻር የተሻለ ከተማ መሄድ ናፍቆ አይደለም። የተሻለ ሀገር መድረስ ፈልጎ አይደለም። ከመተሐራ አዳማ መግባት፣ ከከተማ ደግሞ የተሻለ ሀገር ወደ አሜሪካ መውጣት፣ እንደዛ አይነት ሀገር ፈልጎ አይደለም። ዳዊት ወደ ጽኑ ከተማ በርቱላችሁ ማን በወሰደኝ እንዲህ ብሎ ናፈቀ። አሁን ከጽኑ ከተማ ሩቅ ነው ማለት ነው ዳዊት። ጽኑ ከተማ የተባለው መንግስተ ሰማያት ነው። ኤዶምያስ የተባለችው የአትክልቷ ስፍራ ገነት ናት። እና ዳዊት ወደ ገነት መመለስ፣ ወደ መንግስተ ሰማያት መግባት ይፈልጋል።
ስለዚህ ወደ ጽኑ ከተማ ማን በወሰደኝ አለ። ወደ ምን አይነት ከተማ? መልሱ። ወደ ምን አይነት ከተማ? አሁን ወደ ገነት መመለስ ፈልጎ ነው። መሰረታዊ ትርጓሜ ይህ ነው። ሌላ በዘይቤ አንጻር የተቀመጡ አሉ። ዙሪያውን ቅጥሯ ወደ ጸናላት ወደ ኢያሪኮ ማን ባስገባኝ? 7 ጊዜ ከተማይቱን ዞሬ 6 ጊዜ ከተማይቱን ዞሬ በመጨረሻው 7 በአንድ ቀን በሰባተኛው ቀን ደግሞ 7 ጊዜ ተሽከርክሬያት እልል ብዬ እግዚአብሔርን አመስግኜ በእልልታ የኢያሪኮን ቅጥር ልጄ ኢያሪኮን ለመውረስ ማን ባበቃኝ ብሎ ይናፍቃል። እንደዚህ ነው። በትርጓሜው ግን ጽኑ ከተማ ኤዶምያስ የተባለችው አሁን ገነት ኋላ መንግሥተ ሰማያት ናት እና ዳዊት የተሻለ ከተማ ሳይሆን እየፈለገ ያለው ወደ ገነት ማን ባስገባኝ፣ ወደ መንግሥተ ሰማያት ማን በመራኝ ብሎ ነው የናፈቀው። የተወደዳችሁ የእግዚአብሔር ልጆች የምታስቀድሱት፣ የምትጾሙት፣ የምትጸልዩት፣ አስራት በኩራት የምታወጡት፣ ሕንፃ ቤተ ክርስቲያን የምታሰሩት ለመንግሥተ ሰማያት እንድትበቁ ነው። አንድና አንድ የቤተ ክርስቲያኒቱን ተልእኮ ወደ ጽኑ ከተማ ወደ ኤዶምያስ እንድንገባ ማድረግ ነው። የእግዚአብሔር ልጆች ወደ ጽኑ ከተማ ለመግባት ዳዊት ለምን ናፈቀ? ወደ ጽኑ ከተማ መግቢያው መንገድ ምንድን ነው? እኛ ወደ ጽኑ ከተማ ለመድረስ እግዚአብሔር የሰጠን የሚመራን ማን ነው የሚለውን በተወሰነ መልኩ እናንሳ። ዳዊት ከጽኑ ከተማ ከኤዶምያስ ከተባለች ገነት ርቆ ነበረ። የሰው ልጅ ጥንቱ ሲፈጠር ለኤዶምያስ ቅርብ ተደርጎ ነበረ። ይኖር የነበረው ኤዶምያስ ነበረ ወይም ገነት ነበረ። መመናል የአትክልቷ ስፍራ ነበረ ሰው የሚኖረው። ግን የሰው ልጅ የአትክልቷ ስፍራ ኤዶምያስ በተባለችው ገነት መኖር ብቻ አልነበረም የተሰጠው። እግዚአብሔር ስነ ፍጥረትን ሁሉ ፈጥሮ በመጨረሻ ነው ሰውን የፈጠረው። በመጨረሻው ቀን ነው ሰው የተፈጠረው፣ ወይም በፍጥረት ቁጥር 22ኛ ተደርጎ ማለት ነው። እና ሰውን እግዚአብሔር ፈጥሮ በገነት እንዲኖር አደረገው። በገነት መኖሩ ብቻ አይደለም፣ እግዚአብሔር የፈጠረውን ፍጥረት እንዲጠቀምባቸው መጠቀም ብቻ አይደለም፣ እንዲገዛቸውን ስልጣን ተሰጠው። ሰው አሁን አላወቀም። የሰው ልጅ በደንብ ታሪካዊ አመጣጡን እንድትረዱ ምናምን እያስተዋላችሁ እና የሰው ልጅ ይህንን አላወቀም። ክብሩ የተሻለ ነበር። የሰው ልጅ ፍጥረታትን ሁሉ እንዲገዛ የሚያስፈልገውን ነገር ሁሉ እንዲያሟላለት ምንም አላሰጠውም። አሁን ምክንያት ቢፈልግ ሰው ምክንያት አያገኝም። በጊዜ ሁሉን ነገር አድርጎለታል። እንስሳቱ ሳይቀር እኔን ረድና ብላኝ፣ እኔን ለብና ጠጣኝ እያሉ ይሻሙበት ነበረ። ለሰው ልጅ እንዲህ አድርጎ ነው እግዚአብሔር የሰውን ልጅ የፈጠረው። ይሄ ብቻ አይደለም ይመናል። የሆነ ነገር ማስቀመጡ፣ የሚበላውን የሚጠጣውን ማዘጋጀቱ፣ የሚቀመጥበትን ስፍራ ማመቻቸቱ ብቻ አይደለም። ሰውን ሲፈጥረው እግዚአብሔር ምን ያህል እንደወደደው ማሳያው የራሱን መልክ ነው። ሰው ላይ የሳለው እግዚአብሔር የራሱን መልክ ነው። ይህንንም የሰው ልጅ አላወቀም። በደንብ አስተውሉ ይመናል እግዚአብሔር ምን ያህል እንደወደደን። አሁን ብዙዎቻችን የእግዚአብሔርን ፍቅር የምናውቀው ቀራንዮ መስቀል ላይ ሆኖ ሞቶ ተሰቅሎ ደሙን አፍሶ ስጋውን ቆርሶ ስለተቤዠን ያንን ልናስብ እንችላለን። ግን ይሄ ብቻ አይደለም። ምናምን ሲፈጥረን ገና ምን ያህል እንደወደደን እግዚአብሔርን በደንብ ተመልከቱት። የፈለገውን ያህል ሰዎችን ልትወዱ ትችላላችሁ፣ ሰው ሊወዳችሁ ይችላል። እና ፍቅራችሁን ልትገልጹ የምትችሉት ቁስ ነገር በመስጠት ነው። ቢራብ ልታበሉ ትችላላችሁ፣ ቢጠማ መታጠጡት ትችላላችሁ፣ ቢታረዝ ከልብሳችሁ ቀዳችሁ ልታለብሱ ትችላላችሁ። ከዚህ የዘለለ ምንም ልታደርጓችሁ። የኔ መልክ ይጥፋና እኔ ማዲያት እያወጣው አንተ ይመረብህ ብሎ የራሱን መልክ አሳልፎ የሚሰጥ ሰው ማንም የለም፣ ማንም የለም።
እርግጥ ነው አንዳንድ እናቶቻችን ለልጆቻቸው ካላቸው ጥልቅ ፍቅር የተነሳ ብዙ ዋጋ ይከፍላሉ። እነሱ ሳይማሩ ያስተምራሉ፣ እነሱ ሳይጠግቡ ያበላሉ። የጠገቡ መስለው ልጁ እንዳይሰስት እንዳይርበው ለልጃቸው ብዙ ዋጋ ሊከፍሉ ይችላሉ። እነሱ ተጎሳቁለው ማዳት እያወጡ ጫማ ሳይጠልቁ ሾክ እየወጋቸው በእግራቸው እየሄዱ ልጃቸው እንዲያምርበት ሊያደርጉ ይችላሉ። ይሄን ግን ፍጹም ፍቅርን አይገልጥም፣ ተከፍሎ አለበት። ፍጹም ፍቅር መስጠት የሚችለው እግዚአብሔር ብቻ ነው። በማን ትመስሉኛላችሁ ይላል ትንቢተ ኢሳይያስ ምዕራፍ 48 ላይ። በማንም አይመሰልም እግዚአብሔር። ሴት ልጅ ከሆዷ የወጣውን ከማኅፀኗ የወጣውን ልጅ ልትረሳ ትችላለች ብሎ ይጠይቅና አዎ ሴት ልጅ ከሆዷ የወጣውን አመጣ የወለደችውን ልጅ ልትረሳ ትችላለች። ተከፍሎ አለባታ፣ ሰው ናታ፣ ፍጡር ናታ፣ ልትረሳ ትችላለች ይላል። እኔ ግን አለ እግዚአብሔር እንዳረሳሽ በእጄ መጽሐፍ ቀርጬሻለሁ ይላል። ላይረሳን በመዳፉ የጻፈን አምላካችን ስሙ የተመሰገነ ይሁን። በእውነት በደንብ አመስግኑት። ምንም ተከፍሎ የሌለበት አምላክ ነው እና እግዚአብሔር የፈለገውን ያህል ሰውን ቢወድ የተወሰነ ነገር ሊያደርግ ይችላል። ምዕመናን መልኩን ግን አሳልፎ ሊሰጥ የሚችል የለም። እግዚአብሔር ግን እንዲህ አይደለም። ሲፈጥረን መልኩን ሳለብን ነው እያልኳቸው ያለሁት። መልኩን ነው የሰጠን እግዚአብሔር። ምን ብሎ ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በአርአያችንና በአምሳላችን ምን እንበል? መልሱልኝ፣ ምን እንበል? እንፍጠር አለ እግዚአብሔር። ስለዚህ ሰው የማን መልክ ነው ምዕመናን? መልሱልኛ። የማን መልክ ናችሁ እናንተ? እርግጠኛ ናችሁ? መልካም፣ የእግዚአብሔር መልኮች ናችሁ። እያንዳንዳችን የእግዚአብሔር መልኮች ነን። በደንብ አስተውሉ። ስለዚህ እግዚአብሔር የከበረ መልኩን ለሰው ሊሰጥ ማለት ነው እና ቀይ የለ፣ ጥቁር የለ፣ ረጅም የለ፣ አጭር የለ፣ በጣም ቆንጆ የለ፣ ደግሞ እናንተ በምትሉት ቋንቋ ቆንጆ ያልሆነ የለ። ሁሉም ሰው ግን ሰው ሆኖ የተፈጠረው ሁሉ የማን መልክ ነው? መልሱ የማን መልክ ነው? የእግዚአብሔር መልክ ነው። ስለዚህ በመልክ አንጻር፣ በቁንጅና አንጻር፣ በቁመት አንጻር፣ በሀብት አንጻር የሰው ልጅን የምታቃልሉ ምዕመናን ሳታውቁት እያቃለላችሁ ያላችሁት የእግዚአብሔርን መልክ ነው እንጂ ግለሰቡን አይደለም። ጥቁር ስለሆነ በመልኩ ካቃልላችሁት፣ አጭር ስለሆነ በቁመቱ የምታቃልሉት ከሆነ እና ደግሞ መልኩ የማያምር ከሆነ በዛ አንጻር የምትንቁት ከሆነ እየናቃችሁ ያላችሁት እያቃልላችሁ ያላችሁት የማን መልክ ነው? መልሱ የማን መልክ ነው? እግዚአብሔር ደግሞ አይወድም ምዕመናን የራሱን መልኮች የራሱን የሰው ልጅ የሚያቃልልበትን አይወድም ነው። አንድ ሰውን ስለት አንስቶ ቢገድለው እያፈረሰ ያለ የእግዚአብሔር መልክ ነው። እያጠፋ ያለ የእግዚአብሔር መልክ ነው ምዕመናን። አንድ ሰውን ባጎሳቆለ ቁጥር እያጎሳቆለ ያለው የእግዚአብሔርን መልክ ነው። እኛ እኮ ምንም የራሳችን የሆነ የለንም፣ ሁሉ የእግዚአብሔር ነው። ምን ትብከ ዘይነሳይከ እምካለከ፣ ከሌላ ያልወሰድከው ምን አለ? ወምን ትብከ ዘይተውበለከ፣ ከሌላ ያልተሰጠ ምን አለ? ምንም የሌለንን እያንዳንዳችን የእግዚአብሔር መልኮች ነን። ስለዚህ ሰውን በሰውነቱ የምታቃልሉ እዚህ ውስጥ ኦርቶዶክሳውያን ካላችሁ ጥያቄ ምልክት ውስጥ ነው ያላችሁት። በፍቅር የማታቀርቡ ከሆነ በመለየት የምትገቡት ከሆነ እያቃለላችሁ ያላችሁት እግዚአብሔርን ነው። እንኳን ሰውን ይቅርና እንስሳትን እንኳን ማቃለል አንችልም እንጂ አለማወቃችን ነው ምዕመናን። ሴቶች ውሃ በጠማው ጊዜ ሲያባርሩት ያንን የተጠማው ውሻ ድንግል ማርያም በወርቅ ጫማዋ ለምን መሰላችሁ ውሃ ያጠጣችው? የእግዚአብሔር ፍጡር ስለሆነ እኮ ነው ምዕመናን። ስለዚህ የእግዚአብሔርን ፍጥረት ማቃለል አይቻልም። እግዚአብሔር የከበረች አርአያውን ነው የሳለብን ነው ምዕመናን። እና ይሄ የሰው ልጅ ምን ያህል እንደከበረ የሚያሳይ ነው። ቅዱስ ጎርጎርዮስ ነባቢ መለኮት ቀዳሚት ወሀበነ አርአያሁ ክብርተ በሃይማኖታዊ ገድላቱ ላይ አስቀድሞ አለ የሰው ልጅ እንዴት እንደከበረ
በኋላ እንዴት እንደተዋረደ ከዛ በኋላ እንዴት እንደተመለሰ ወደ ኤዶምያስ ማን ይመራኛል፣ ወደ ጽኑ ከተማ ማን ያደርሰኛል ብሎ እንዴት እንደናፈቀ እንዴት እንደጸለየ ሲያሳይ ቀዳሚት ዘወሀበነ አርአያሁ ክብርተ አስቀድሞ የከበረች አርአያውን ሰጠን አለ። እስቲ በሉት አስቀድሞ በሉት የከበረች ተናገሩት። አርአያውን ሰጠን ሰጠን እግዚአብሔር አስቀድሞ በደንብ አስተውሉ ማለት የከበረች አርአያውን እና ሰው ክቡር ነው። ዳዊት ሰበሰንተ ክቡርቱ ውእቱ ያይመራ ሰው ክቡር ነበር አላወቀም እንዳለ ነው። ሰው ክቡር ነው። የከበረች አርአያውን እግዚአብሔር ስለታለበት ማለት ነው። ሕያዊት ነፍስ ስላለችው የእግዚአብሔር ሕያው ቤተ መቅደስ ነው ሰው ልጅ። የእግዚአብሔር ሕያው በሩስቲ ቤተ መቅደስ የሰው ልጅ ነው። የእግዚአብሔር ምን አይነት ቤተ መቅደስ? ሕያው ቤተ መቅደስ እና ኦሪት ዘፍጥረት ምዕራፍ 1 ምዕራፍ 2 ስትመለከቱት እግዚአብሔር ሰውን ከምድር አፈር አበጀው ይላል። ከምን አፈር? ማንን ያበጀው? ሰውን። ከዛ በኋላ የሕይወት እስትንፋስንም እፍ አለበት ይላል። ምን አለበት? ምን አለበት? ምን ማለት ነው? አሁን የሕይወት እስትንፋስ እፍ አለበት ማለት ነፍስ ሰጠው ማለት አይደለም። እግዚአብሔር ሰውን ከምን አበጀው? ሰው የሚባለው ነፍስም ስጋም ያለው አይደለም አይደለም እንዴ? አዎ ነፍስም ስጋም ያለው ሰው። ስለዚህ ሰውን አበጀው አለ። ነፍስም ስጋም ያለው አደረገው ሰውን መጀመሪያ። ከዛ በኋላ የሕይወት እስትንፋስን እፍ አለበት ማለት ጸጋ እግዚአብሔርን አሳደረበት፣ ሕያው ቤተ መቅደስ አደረገው ማለት ነው እንጂ መጀመሪያ ሰው ሳይሆን ቀርቶ ሰው አደረገው ማለት አይደለም። ሰው ሲሆን ገና ነፍስም ያለው ስጋም ያለው ነው ሰው የሚባለው። ስለዚህ የሕይወት እስትንፋስ እፍ አለበት ማለት ሕያው ቤተ መቅደስ አደረገው እና የከበረ አርአያውን ነው እግዚአብሔር የሰጠው ለሰው። ቀዳሚት ዘወሀበነ አርአያሁ ክብርተ አስቀድሞ የከበረች አርአያውን ሰጠን አለ። ስለዚህ እግዚአብሔር ለኛ የከበረች አርአያውን ሰጠን። ሰው የማን መልክ ይመስላል? እየተግባባን የማን ይመስላል? እግዚአብሔርን ይመስላል። በደንብ ተከታተሉ። ከዛ በኋላ ምን አደረገ? በጠላት ዲያብሎስ ተንኮል ከገነት ወጣ ሰው። በደንብ ተከታተሉ። የእግዚአብሔርን መልክ ሰው የእግዚአብሔር መልክ ነው። እግዚአብሔር በአርአያውና በአምሳሉ የፈጠረው የእግዚአብሔርን መልክ ያዘና ሰው ጠፋው እና መልኩን ይዞ ኮበለለ ሰው፣ ሸሸ፣ ከእግዚአብሔር ተለየ፣ ራቀ ሰው። የማን መልክ ይዞ? መልሱን የማን መልክ? የእግዚአብሔርን መልክ ይዞ ጠፋ። አንዳንድ ጊዜ ምዕመናን የእግዚአብሔር የሆነውን ይዛችሁ የምትጠፉ ኦርቶዶክሳውያን እንዳትኖሩ ምዕመናን። አሁን ገንዘብ ቢኖር አስራት በኩራት አውጡ፣ አስራት በኩራት አውጡ ስጡ ይባላል በቤተክርስቲያን። ገንዘብ ቢኖር እኮ የራሳቸው የእግዚአብሔር እኮ ነው። እንደው እሱን ይዞ መጥፋት ምዕመናን አይከብድም? በደንብ አስቡት እስቲ። እና አዳም የእግዚአብሔር መልክ ነው። መልኩን ይዞ ጠፋ ነው። የራሱ ያልሆነውን ይዞ ሄደ፣ ሸሸ። አዳም ከእግዚአብሔር ተለየ። አሁን እግዚአብሔርን ያህል ጌታ፣ ገነትን ያህል ቦታ፣ ልጅነትን ያህል ጸጋ ስጦታ አጣ። ከእግዚአብሔር ተለየ አንድ፣ ከገነት ተለየ ሁለት፣ ከመላእክት ኅብረት ተለየ ሶስት፣ ከጸጋ እግዚአብሔር ተለየ አዳም። ስለዚህ በሥጋ ሞተ፣ ድጋሜ በነፍስም ሞተ። ወደ መቃብር ገባ፣ ድጋሜ ወደ ሲኦል ገባ ሰው። አሁን መከራው በዛበት፣ ፈተናው አየለበት። ለምን? ከእግዚአብሔር ተለይቶ ስለወጣ ነው፣ ስለኮበለለ። ከእግዚአብሔር ራቀ፣ መልኩን ይዞ ጠፋ። ሰው ሌባ ሆነ ማለት ነው። ባጭሩ ሌባ ሆነ ማለት ነው። የዮሐንስ ወንጌል ምዕራፍ 13 ላይ ስለ ይሁዳ ያነሳና ሌባ ስለነበረ ስለሚል ነው ቃሉ የተጠቀሙት። ያው መጽሐፍ ቅዱስም ስለተጻፈ ማለት እና ሰው ሰርቆ ሄደ ማለት ነው እግዚአብሔር ነው። እና እግዚአብሔር ደግሞ የሰው ልጅ እንዲመለስ ይፈልጋል። ግን ሰው የሚመለስበትን መልካም ስራ ከየት ያምጣው? መከራው እየበዛበት፣ ፈተናው እያየለበት ወደ እግዚአብሔር ለመቅረብ፣ ወደ ገነት ለመቅረብ፣ ወደ መላእክት ኅብረት ለመቅረብ፣ ወደ ልጅነት ጸጋ ስጦታው ለመቅረብ የሰው ልጅ ይፈልግ ጀመረ። ያልሞከረው መንገድ የለም ወደ እግዚአብሔር ለመመለስ፣
ወደ ጽኑ ከተማው ለመድረስ የሰው ልጅ ያልሞከረው መንገድ የለም። ምዕመናን አዳምን ባጭሩ ለማሳየት ያህል አዳም ምን አደረገ መሰላችሁ? ዲያብሎስ አዳምን ሱባኤ ከያዘበት ባህር አወጣው። ቅዱስ ገብርኤል ነኝ ብሎ ማለት ነው። አዳም ለመመለስ ሱባኤ ይዞ ነበረ። ወደ እግዚአብሔር ለመቅረብ ርቋልና ወደ ጽኑ ከተማ ወደ ገነት ለመግባት ወጥቷልና ወደ ልጅነቱ ለመመለስ ለመክበር ጸጋ እግዚአብሔርን ገንዘብ ለማድረግ አዳም ለመመለስ ሱባኤ ያዘ እና ምዕመናን ኃጢአት፣ በደል፣ አደፍ፣ ጉድፍ ከደረሰባችሁ ሱባኤ መያዝ ይገባል። ግን ቀኑን ሳትጨርሱ አታቋርጡ ነው እና ገብርኤልን መስሎ መጣና ሰይጣን አስወጣው። አዳም ካስወጣው በኋላ የተወሰነ መንገድ ወስዶት እንደገና መልኩን ቀይሮ እኔ ማንን ብሎ ጠየቀው። እንዴ አንተ ጸሎት ተሰምቶልሃል ያልከኝ ገብርኤል አይደለህን ብሎ አዳም ቢጠይቀው እኔ ዲያብሎስ ነኝ አለ። መልኩን ገለጠለት፣ በድንጋይ ፈጠፈጠው። አዳም ከባህር አውጥቶ ማለት ነው። አዳምን በድንጋይ ፈጠፈጠው ዲያብሎስ። አዳም ያደረገ መሰላችሁ? ዲያብሎስ በድንጋይ ፈጥፍጦት የፈሰሰ ደሙን ከስንዴ ጋር አደረገና ለእግዚአብሔር አቀረበው። ለምን? ወደ ጽኑ ከተማ ለመመለስ ቀላቅሎ አቀረበው። እግዚአብሔር ወይ ለመመለስ ደሜን እያፈሰስኩ ነው፣ ስለዚህ እባክህ መልሰኝ ብሎ ከመስዋዕት ጋር ቀላቀለው ደሙን እና መቅረብ ፈለገ አዳም። አሁንም አልተሳካለትም። በጣም ብዙ ናፈቁ ምዕመናን። አሁን የሰው ልጅ በሚሰራው መልካም ስራ ወደ እግዚአብሔር መቅረብ አልቻለም። ይሄ ማለት እግዚአብሔር ፈጽሞ የሰውን ልጅ ትቷል ማለት አይደለም ምዕመናን። እግዚአብሔር በረድኤት ቅርብ ነው። ግን የሰው ልጅ በፍጹም ድነት የሚያድንበት ጊዜ ቀጠሮ ስለነበረው አልደረሰም። የሰው ልጅን መዳን አልቻለም እና ብዙ የሚያድኑ ነገሮችን በብሉይ ኪዳን ልኮላቸዋል፣ ሰጥቷቸዋል። ግን ወደዛ ክብር መመለስ የሚያስችለው አንዳች ጉዳይ አልነበረም። እነ አብርሃም በብዙ ህብረ አምሳል ወደ ጽኑ ከተማ ለመመለስ ናፈቁ። ብዙ ነቢያት ወደ ኤዶምያስ ለመግባት ብዙ ሽተዋል። እግዚአብሔርም ደግሞ የሚያረጋጋ ጽኑ ከተማን ተስፋ አድርገው እንዲጠብቁ የሚያደርጉ ብዙ ልዑካንን ልኮላቸዋል። በወንጌል መራህከነ፣ በወንጌል መራሃን፣ ወበነቢያት ናዘዝከነ፣ በነቢያትም አረጋጋሃን፣ ዘለሊካ አቅረብከነ፣ ወደ ራስ አቀረብከን እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረው በመጽሐፈ ኪዳን ተጽፎ የሚገኘው ጌታ አስቀድሞ ገና በብሉይ ኪዳን የነበሩትን በነቢያት ትንቢት ያረጋጋቸው ጀመረ። ጥቂት ጊዜ ጠብቁ፣ ያ ጊዜ ሲደርስ ትመለሳላችሁ፣ ወደ ጽኑ ከተማ ትገባላችሁ እያለ በነቢያት ትንቢት ያረጋጋቸው ጀመረ። በሐዋርያት ስብከትም በወንጌል እያረጋጋቸው እግዚአብሔር ወደ ጽኑ ከተማ እንዲመሩ ወደ ራሱ ዘለሊካ አቅረብከነ ታባቡ ከመመልክ ዘበሰማያት እና በሰማያት ወዳለው ወደ አባትህ ወደ አንተ አቀረብከን ብላ ቤተክርስቲያናችን እንደምትናገረው ይህንን መቅረብ ይናፍቁ ነበረ። በብዙ ህብረ አምሳለ እግዚአብሔር የሚያቀርቡ ነገሮችን ይልክላቸው ነበረ። መላእክትን ልኮላቸዋል፣ ካህናትን ሌዋውያንን ልኮላቸዋል፣ ነቢያቱን ልኮላቸዋል። እነዚህ ሁሉ ግን ለጊዜው ከማረጋጋት፣ ለጊዜው ከመጠበቅ፣ ከጠላት ከመጋረድ፣ መና ከማውረድ፣ እሳት ከማብረድ፣ ደመና ከመጋረድ፣ ባህር ከመክፈል፣ ጠላት ከመግደል፣ ወደ ምድረ ርስት ከመምራት ሌላ ምንም ማምጣት አልቻሉ ነበረ። ብዙ ታግለዋል። ነቢያቱ መላእክቱ ለጊዜው ከመጣባቸው መቅሰፍት ይጠብቃሉ። ገነት ማስገባት ወይም ወደ ጽኑ ከተማ መምራት አልተቻላቸው። የሰው ልጅ ወደ ጽኑ ከተማ እሄዳለሁ ቢል እንኳን እንዳይገባ የሚጠብቁት ራሳቸው መላእክት ነበሩ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ ተጽፎ እንደምናነበው ነው። ሌዋውያኑ ደግሞ መስዋዕት ሰውተዋል። ላሞች ታርደዋል፣ ጊደሮች ታርደዋል፣ በሮች ተሰውተዋል፣ በጎች ታርደዋል፣ ፍየሎች ታርደዋል። እጉለ ርግብ ዘውገ ማነቅ እያዙ ሄደዋል። ደሙን ለመረጨት ስጋውን ለመበላት ሰጥተዋል። ግን ወደ ገነት ማስገባት አልተቻለም።
ወደ ጽኑ ከተማ መግባት ፈለጉ ምዕመናን። አሁን በደንብ አስተውሉ ምዕመናን። ባጭሩ ከመላእክት ተለይተዋልና ወደ መላእክት ለመደመር ናፈቁ። ሲናፍቁም ደግሞ መዝሙር 132 ቁጥር 1 ላይ ተጽፏል። ወደ መላእክት ለመቅረብ ወደ መላእክት ህብረት ለመደመር እንደፈለጉ። መላእክት በተፈጥሯቸው እግዚአብሔር ሲፈጥራቸው እንደሚታወቀው አይበሉም፣ አይጠጡም፣ ጾታ የላቸውም፣ አያገቡም፣ አይጋቡም፣ አይወልዱም፣ አይዋልዱም እና እንዲያድርጎ ሁሉ ጊዜ እያመሰግኑ እንዲኖሩ ምስጋናቸው ምግባቸው ምስጋና ሆኖላቸው እንዲኖሩ እግዚአብሔር ፈጥሯቸዋል። ሲፈጠሩ ግን በዕለተ እሑድ የተፈጠሩት። የሰው ልጅ ደግሞ የተፈጠረው መቼ ነው? ዓርብ ነው። ስለዚህ መላእክት የሰው ልጅ በመፈጠር ቀደም ይላሉ ማለት ነው። የሰው ልጅ መጨረሻ ላይ የተፈጠረው እንደምታውቁት እና ይሄንን በመጽሐፈ ኢዮብ ምዕራፍ 38 ላይ ስታነቡት ቅዱሳን መላእክት የሰዎች ልጆች ታላቅ ወንድም ይባላሉ እና ታላላቅ ወንድሞቻችን ናቸው። መላእክት ግን ኃጢአት በመስራቱ ምክንያት ሰው ከወንድሞቹ ተለይቷል ማለት ነው። ከነማ እየሰማችሁ ነው? ከመላእክት ተለይቷል። ከመላእክት ርቆ ስለነበረ ወደ መላእክት ለመቅረብ ይፈልግ ነበርና ዳዊት እንዲህ አለ። ድምፃችሁን ከፍ አድርጉና ወንድሞች በሉላችሁ በህብረት ቢኖሩ ቢቀመጡም እጅግ ያማረ ነው አለ ዳዊት። ወንድሞች ያለው ሰውንና መላእክትን ነው። ወንድማማቾች ሰውና መላእክት ባይለያይ ኖሮ ባይጣላ ኖሮ ያው እንደዚህ እኛ ኦርቶዶክሳውያን እኛ ሰው ሆነን የተፈጠርን በአጠቃላይ እኛ በህብረት መቀመጥ እንዳለብን ሲናገር ነው። ምስጢሩ ግን ወንድሞች የተባሉ መላእክትና ሰው አሉ በአንድነት ቢቀመጡ ባይለያዩ። ሰው ኤዶምያስ ወደ ተባለችው ገነት እገባለሁ ብሎ ሲሄድ መላእክት ደግሞ አትገባም ብለው ባይከለክሉ፣ ሰው ወደ እግዚአብሔር እቀርባለሁ ባለ ጊዜ መላእክት መቅረብ የለብም ብለው ባይከለክሉ፣ በህብረት ቢኖሩ በህብረት ቢቀመጡ እያመሰገኑ ቢኖሩ መልካም ነው አለ። ይህንን ፈልጓል ማለት ነው። ሰው ከገነት ተለይቶ ነበረ። ከገነት ስለተለየ ወደ ገነት ለመመለስ እንዲህ አለ። ወደ ቤተ እግዚአብሔር በሉላችሁ እንሂድ ባሉ ጊዜ ደስ አለኝ። ቤተ እግዚአብሔር የተባለችው ያ ብዙ ጊዜ የሚተረጎም የምታውቁት አንደኛው ቤተ ክርስቲያን ነው። ወደ ቤተ እግዚአብሔር እንሂድ ባሉ ጊዜ ማለት ወደ ገነት እንሂድ የሚለውን አዋጅ በሰማው ጊዜ ማለት ነው። ደስ አለኝ አለ። ለምን? ከዛ ርቋላ። ስለዚህ በጣም በብዙ ህብረ አምሳል ይናፍቁ ጀመረ። ወደ እግዚአብሔር ለመመለስ፣ ወደ ገነት ለመቅረብ፣ ወደ መንግሥተ ሰማያት ለመግባት ናፈቁ። ምን ብለው? መኑ ይወስደኒ ሀገር ጥቅም፣ ወደ ጽኑ ከተማ፣ ወደ ጽኑ ሀገር፣ ወደ ገነት፣ ወደ መንግሥተ ሰማያት ማን በመራኝ? ወመኑ ይመርሃኒ እስከ ኤዶምያስ፣ እስከ ኤዶምያስ ማን እየመራ ባደረሰኝ ብለው ናፈቁ። ይህንን ናፍቆታቸውን ውረድልን ተወለድልን ብለው መለመናቸውን፣ መጮህ መጸለያቸውን፣ ሱባኤ መግባታቸውን፣ ቀን ወስነው መቁጠራቸውን፣ ብዙ መስዋዕት መሰዋታቸውን በአጠቃላይ እግዚአብሔር ይመለከት ነበረ። ግን ቀጠሮ እስከሚደርስ ድረስ መጠበቁ ግድ ነበረ። እነኛ መላእክት ብዙ ዋጋ ከፍለው ሊያድኗቸው አልቻሉም። ገነት ማስገባት አልተቻላቸውም። አኮ በመልአኩ አኮ በተንባል አላ በሞተ ወልዱ ተሳለነ። በመላእክትም አይደለም በካህናት ጸሎትም አይደለም በልጁ ሞት ይቅር አለን እንዳለ ሊቁ። ያኔ በብሉይ ኪዳን የነበረውን ታሪክ እንደምታውቁት መላእክት ወደ ገነት ማስገባት አልተቻላቸው ነበረ። በልመናም አይደለም በመስዋዕትም አይደለም። ስለዚህ ራሱ ልጁ መምጣት ነበረበት። ይሄ ሁሉ ለምንድን ነው የተደረገው ካላችሁት የሰው ልጅ ከቤቱ፣ የሰው ልጅ ከእግዚአብሔር፣ የሰው ልጅ ከገነት የእግዚአብሔር የሆነውን መልኩን ይዞ ስለጠፋ ነው። እና የእግዚአብሔር የሆነውን ይዛችሁ የጠፋችሁ ወደ ቤታችሁ ተመለሱ። ምዕመናን ወደ ቤታችሁ ቅረቡ። እግዚአብሔር የሩቅ አምላክ አይደለም፣ እኔ የቅርብ አምላክ ነኝ ይላል ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ። ስለዚህ ቅረቡ። እግዚአብሔር አሁን ሰው ወደ እግዚአብሔር የሚቀርብበት ምንም በጎ ነገር ባጣ ጊዜ ራሱ እግዚአብሔር ወደ ሰው መምጣት ጀመረው። በደንብ እያከበርን ያለነው የአዲስ ኪዳን ትምህርትም ይህ ነው።
ሰው ወደ እግዚአብሔር መቅረብ መዳን በስራው በበጎ ተግባሩ ወደ ገነት መግባት ባቃተው ጊዜ ምዕመናን ወደ እግዚአብሔር መመለስ ጸሎት ብቻ ነው የሚያቀርበው። ሌላ ምንም አይነት በጎ ነገር አልነበረውም። ቅድም እንዳልኳችሁ መላእክቱን ቢመለከታቸው ለጊዜ ይጋርዳሉ እንጂ ወደ ገነት እየመሩ አያስገቡም። በብሉይ ኪዳን ገነት እንዳይገባ ራሳቸው ጠባቂ ስለነበሩ ወደ ጓደኞች ወደ ሰዎች ወደ ቅዱሳን ህብረትን ቢመለከት እነዛም ደግሞ ገነት እስካልተከፈተች ድረስ የማነ እግዚአብሔር ብትጋርዳቸው እንኳን የሚኖሩት በሲኦል ነው። እንኳን በደላቸው እንኳን ኃጢአታቸው ጽድቃቸው እንደ መርገም ጨርቅ ተቆጥሮባቸው ነበረ። ምንም ሰውን ተስፋ ቢያደርጉ ባለስልጣኑን ተስፋ ቢያደርጉ ሌሎች የሚያግዙናል ያሏቸውን ነገር ቢመለከቱ ምንም ተስፋቸውን ሊያስቀጥል የሚችል አንዳች ነገር አልነበረም። ያኔ ይህን ጊዜ ነበረ ዳዊት ዓይኖችን ወደ ተራራ ላይ ያነሳው አለ። ወደ ጎን ወደ ሰው ቢያይ ምንም የለም። ወደ ወንድሞቹ መላእክትን ቢያይ ምንም የለም። የሚሰዋቸው እንስሳትንም ቢያይ ምንም ገነት መክፈት አልተቻለም። ስለዚህ ሌላ ምንም ተስፋ አልነበረውም። ዓይኖችን ወደ ተራራ ላይ አነሳው። አንሳይ ኮይንቴ መንገላጋር ዓይኖችን ወደ ተራራ ላይ ያነሳዋል። ምዕመናን በጨነቃችሁ ጊዜ ተስፋችሁ በተሟጠጠ ጊዜ እንደው ሰማይ የተገለበጠብኝ ምድር ተደፋብኝ ብላችሁ አስጨናቂ የሆነ ነገር በገጠማችሁ ጊዜ ሰውን ሄዳችሁ ብታዩት እንደው ለጊዜው የተወሰነ ነገር ሊያደርግላችሁ ይችል ይሆናል። ዛሬ የሰጣችሁ ነገ አይደግመው። ዛሬ ወደዳችሁ ነገ እንደዛው አይቀጥልም። ዛሬ የሳቀላችሁ ነገ በዛው አይቀጥልም። ዛሬ ሹማችሁ ነገ በዛው አይቀጥልም። እያለቀሳችሁ ሄዳችሁ ሌላ ሀዘን ጨምሮላችሁ ልትመለሱ ትችላላችሁ። ስለዚህ ሰውን ተስፋ ብታደርጉት ምንም ተስፋ የሚያስቆርጥ ነገር ይኖራል። ጉልበታችሁ የተብረከረከባችሁ ልትኖሩ ትችላላችሁ። መከራው በዛብኝ፣ ፈተናው አየለብኝ፣ እንደ ክረምት ጎርፍ ወረደብኝ፣ ማን ያስጥለኛል ብላችሁ ልትናፍቁ ትችላላችሁ። ሰውን ለጊዜው ትጠጉት፣ ለጊዜው ያውን በጎታው ካጋጠማችሁ ለጊዜው ነው የሚያግዛችሁ። ለጊዜው ሲኖራችሁ ነው ሲጀመር ሰው የሚወዳችሁ። እናንተ የሆነ ነገር ሲኖራችሁ ነው ሰው የሚጠጋችሁ። ባዶ በሆናችሁ ጊዜ ነው የሰው ማንነት መለካት የሚቻለው። ምዕመናን በሰው መታመን ከንቱ ነው ይላል ዳዊት እዚሁ መዝሙር 59 ላይ ወከንቱ ተአምሮ በሰው ይላል። በሰው መታመን ከንቱ ነው፣ በእግዚአብሔር ንገብር ኃይለ፣ በእግዚአብሔር ግን ኃይለን እናደርጋለን ይላል። ሰውን ብትታመኑት ተሰባሪ ነው። ባለስልጣንን ብትታመኑት ተሰባሪ ነው። ባለሀብትን ብታነቡት ተከፍሎ አለበት ተሰባሪ ነው። ሰጥቶ ያልቅበታል። ጠርታችሁት የማይሰለቻችሁ፣ ጮኻችሁ የሚያዳምጣችሁ፣ አልቅሳችሁም ባውን ካናችሁ የሚያብስላችሁ እሱ እግዚአብሔር ብቻ ነው። ይህንን ተስፋ አድርጉ ምዕመናን። ስለዚህ በሰው ከመደገፍ ይልቅ ሸንበቆ ነው ይሰበራልና በእግዚአብሔር ንገብር ኃይለ፣ እግዚአብሔርን ተስፋ አድርጉት። በእርሱ ኃይል ታደርጋላችሁ። ከስልጣን ብትወርዱ እግዚአብሔር የተሻለ ስልጣን ይሰጣችኋል። ሀብት ቢወድምባችሁ እግዚአብሔር የተሻለ ሀብት ይሰጣችኋል። ልጆች ቢሞቱባችሁ እግዚአብሔር የተባረከ ልጅ ይሰጣችኋል። የኢዮብን ታሪክ መመልከት በቂ ስለሆነ ማለት ነው። ስለዚህ ዳዊት ተስፋ በቆረጠ ጊዜ ዓይኖችን ወደ ተራራ ላይ አነሳዋል። ስለ ልዕልናው እግዚአብሔርን ተራራ እንለዋለን። ስለ ቅድስናቸው ቅዱሳንን ተራራ እንላቸዋለን። ስለ ከፍታው እግዚአብሔርን በሰማይ የምትኖር ብለን እንደምንጠራው ስለ ልዕልናው ተራራ እንለዋለን። ዳዊት እናይቴ ይምጣ ረድኤቴ፣ ረዳት የሚያድነኝ ማን ከወዴት ይምጣልኝ አለ ዳዊት። ናፈቃ እንዳልኳችሁ መላእክቱን አየ ምንም፣ ከዛ ቅዱሳኑን አየ ምንም፣ ሌሎቹንም ያድኑኛል ያላቸውን የእንስሳቱን መስዋዕት ተመለከተ ምንም። ይሄ ሁሉ ተስፋ አልሆነም። ስለዚህ ረዳቴ ከወዴት ይምጣልኝ አልኩ። ረድኤቴ የሰማ ለእግዚአብሔር ውእቱ ዘገብረ ሰማይ ወምድረ፣ ረዳቴ መድኃኒቴ ሰማይና ምድርን በሰራ በእግዚአብሔር እጅ ላይ ነው አለ ዳዊት። የመጨረሻ ተስፋችሁ እግዚአብሔር ነው። እግዚአብሔር በመጨረሻ ሊደርስላችሁ ይችላል። ምዕመናን በደንብ አስተውሉ። ሐዘኑ ወርዶባችሁ መከራ ይኖባችሁ ሰዎች ሁሉ ከእናንተ ርቀው ያመናችኋቸው ከርተዋችሁ በስተመጨረሻ ሊደርስ ይችላል እግዚአብሔር። የሞተው አልዓዛር ገና በታመመ ጊዜ መልእክተኞችን ልከውበት ነበር ወደ ክርስቶስ፣ ገና ሳይሞት ማለት ነው። እዛ ሲያስታምሙ የነበሩ ሰዎች አልዓዛር ሲሞት ምንም ሊያደርጉላቸው አልቻሉም። ጥቁር ከመልበስ ከማልቀስ በዘለለ ማለት ነው። አልዓዛርም ወደ ቀደመ ማንነቱ
ፍጹም ሰው ወደ ማድረጉ ማንም አልተቻለው ነበረ። እግዚአብሔር ሊዘገይ ይችላል። በመከራችሁ ውስጥ ምዕመናን በፈተናችሁ ዘገየ እግዚአብሔር ልትሉ ትችላላችሁ። እግዚአብሔር ቢዘገይም የሚቀድመው የለም ነው። በመጨረሻ ይደርሳል። በመጀመሪያ ግን እንባን ያብሳል። የቀደሙት ቀድሞ የደረሱላችሁ ሰዎች እንባን ከፊታችሁ መጥረግ፣ ሐዘኑን ከልባችሁ ማውጣት አይችሉም። እግዚአብሔር የመጨረሻ ደራሽ የመጀመሪያ እንባ አባሽ ሆኖ በአልዓዛር ቤት ተገኝቷል። የመጨረሻ ደራሽ ነው እግዚአብሔር። ስለዚህ በመጀመሪያ ደርሶ ከሚያላቅሳችሁ ሰው ይልቅ በመጨረሻ ደርሶ የሚያስደስታችሁ እግዚአብሔር ይስጣችሁ። አሜን በሉ እና በመጨረሻ ደረሰ እግዚአብሔር። ስለዚህ እግዚአብሔር በመጨረሻው ጊዜ ቢደርስላችሁም እንኳን የመጀመሪያ ነገር ነው የሚሰጣችሁ። ከሁሉ በላይ የሆነ ነገር ይሰጣችኋል። የሚያስደስት ነገር ይሰጣችኋል። እንዲህ ያሉ ዳዊት ታዲያ መኑ ወስደኒ ሀበ ሀገር ጥቅም ወደ ጽኑ ከተማ ማን ይወስደኛል? ወመን ይመራኒ እስከ ኤዶምያስ ወደ ኤዶምያስስ ማን ያደርሰኛል ብለው የሚመራ ከሀዘን የሚያሻግር ሞትን የሚያሻግር ከሲኦል የሚያወጣ መናን የሚያወርድ ብቻ አይደለም፣ ሥጋ ወደሙ የሚሰጥ የሚመራውን አማናዊ መሪ እርሱን ይናፍቁ ነበር ነው። የእነሱ ናፍቆት ብቻ ሊያድናቸው አልቻለም። እግዚአብሔር ራሱ ፈቃደኛ ሆኖ መምጣት ነበረበት። ስለዚህ ሰው የእግዚአብሔርን መልክ ይዞ ኮበለለ። እግዚአብሔር ሰውን ወደ ቀደመ ማንነቱ ለመመለስ የሰውን መልክ ይዞ መምጣት ነበረበት። አስቀድሞ የከበረች አርያውን ሰጠን። ቀዳሚት ወሀበነ አርያውን ክብርተ ይልና ቅዱስ ጎርጎርዮስ። ታዲያ ሁለተኛ ደግሞ ሰው የከበረች አርያውን ይዞ በኮበለለ ጊዜ ወዳግመ ሰነሳ ሥጋነ መስርተ ዳግመኛ ደግሞ ተዋረደች ሥጋችንን እግዚአብሔር ነሳ። አሁን ወደ ጽኑ ከተማ ወደ መንግሥተ ሰማያት ወደ ጽኑ ከተማ ኤዶምያስ ወደ ተባለችው ገነት የሚመራ መሪ ባስፈለገን ጊዜ ከወዴት ነው የምናገኘው ብላችሁ ልታስቡ ትችላላችሁ። ቤተ ክርስቲያን ትመልስላችኋለች። እግዚአብሔር የሰውን ልጅ ሊመራ የሰውን ልጅ ወደ ጽኑ ከተማ ሊያደርስ የሰውን ልጅ ወደዛ ስፍራ ወደ ቀደመ ክብሩ ሊመልስ እግዚአብሔር ወደደ። በወደደ ጊዜ ሲመጣ ለሱ መምጫ ድልድይ ያስፈልጋል። እግዚአብሔር እንደ ሰው የሚሻገርበት ድልድይ ፈልጎ አይደለም፣ ራሱን የቻለ ትርጉም አለው። ወበከመ ተኀባ ሰይጣን በጉልበቱ ውስተ ሥጋ ከይሲ ሰይጣን በተንኮሉ ይላል። እስቲ በሉ ሰይጣን በተንኮሉ ወርሱ። ያው ሰይጣን ተንኮለኛ ነው፣ እንደምታውቁት ተንኮለኛ ነው። ሰይጣን በተንኮሉ በእባብ ገላ እንደተሰወረ ይላል። ሰይጣን በተንኮሉ በማገላ በእባብ ገላ ተሰወረ። ሰይጣን ተንኮለኛ ስለሆነ እና አዳምን ሲያናግረው አዳም የሚመለከተው እባብን እንጂ በእባብ ገላ የተሰወረውን ዲያብሎስን አልነበረም። ስለዚህ ወበከመ ተኀባ ሰይጣን በጉልበቱ ውስተ ሥጋ ከይሲ በክፉ ከይሲ በተባለው ዲያብሎስ በተንኮሉ በእባብ ገላ ተሰውሮ ሰይጣን መጥቶ አዳምን አሳተው። አዳምን ከገነት አባረረው፣ አስወጣው፣ ከእግዚአብሔር አለያየው። ስለዚህ ከማሁ አለ ኮነ ድኅነተነ በተሰውሮ ቃለ አብ በዘመድነ። ስለዚህ ሰይጣን በተንኮሉ የእባብን ገላ ተጠቅሞ ሰውን ከገነት እንዳስወጣው እንዲሁ ድኅነታችን አለ ድኅነታችን የኛ ወገን በሆነው በድንግል ማርያም ሥጋ መሆን አለበታል። ስለዚህ ወደ ጽኑ ከተማ ወደ መንግሥተ ሰማያት ለመመለስ እግዚአብሔር ንጹሕ ነው። ሲመጣ እኛን ለመመለስ ሲመጣ ንጹሕ ነገር ያስፈልገዋል። እግዚአብሔር ቅዱስ ነው። ወደዚህ ምድር ሲመጣ ቅዱስ ነገር ያስፈልገዋል። እግዚአብሔር በባህሪው ርኩሰት አይስማማውም። ስለዚህ እግዚአብሔር ንጹሕ ባህሪ ከሆነ ቅዱስ ባህሪ ከሆነ ሕያው ባህሪ ከሆነ እግዚአብሔር ወደዚህ ምድር ሲመጣ ለሱ አመጣጥ የሚመች ነገር መኖር አለበት። ያ የሚመቸው ወደ ጽኑ ከተማ የሚመራው ወደ ኤዶምያስ የሚያደርሰው የሚመቸው ጽኑ ከተማ የድንግል ማርያም ሰውነት ነው። ክብር ለእናታችን ለወላዲተ አምላክ ለድንግል ማርያም የሚመልከው ነው። እግዚአብሔር ይህን ፈለገ። ምመናል እስከ ኤዶምያስ የምንደርስባት ጽኑ ከተማ ወደ ተባለችው መንግሥተ ሰማያት የምንገባባት ያቺ መሪዋ ጽኑ ከተማ ቅጥሯን የምናገኝባት እመቤታችን ቅድስት ድንግል ማርያም ናት።
ይህንን ሰው ለማለት ቅዱስ ያሬድ እንዲህ ይላል፣ በእንተ ተሰግሮቱ ለወልደ አምላክ እምኔኪ፣ የአምላክ ልጅ አካላዊ ቃል እግዚአብሔር ወልድ ካንቺ ሰው በመሆኑ ምክንያት ወብኪ ቅሩባነ ኮነ፣ በዚህ ምክንያት ቅርቦች ሆነን እምድር ለማይደር ውስተ አርያም፣ ከምድር ወደ ሰማይ ሀገር ለመኖር አለ። አሁን መከራ ከበዛበት ፈተናው ካየለበት ከዚህ ከተጎሳቆለው ምድር ፍጉጎ ከተባለው ሀገር ከዛ ወጥተን ጽኑ ከተማ የተባለች ገነትን ጽኑ ከተማ የተባለች መንግሥተ ሰማያትን የምናገኝባት መሪዋ እመቤታችን ቅድስት ድንግል ማርያም ነበረች። ስለዚህ አካላዊው ቃል አለ እግዚአብሔር ወልድ የኛ የተዋረደ ስጋችንን ይዞ ወደዚህ ምድር ሲመጣ ወይም የኛን ስጋ ለመልበስ ወደዚህ ምድር በሚገለጥበት ጊዜ ለእሷ አመጣጥ የተመቸች ሆና እመቤታችን ቅድስት ድንግል ማርያም ተገኘች። ስለዚህ አካላዊ ቃል እግዚአብሔር ወልድ ከአንቺ ሰው በመሆኑ ምክንያት በአንቺ ምክንያት እምድር ለማይደር ውስተ አርያም ብኪ ቅሩባነ ኮነ፣ ከምድር ወደ ሰማይ ሀገር ለመኖር ከምድራዊ ስራ ይልቅ ሰማያዊ ስራ ለመስራት፣ ከኃጢአት ስራ ይልቅ የጽድቅ ስራ ለመስራት፣ ከስጋ ስራ ይልቅ የነፍስ ስራ ለመስራት፣ እዚህ ምድር ላይ ከመኖር ይልቅ በሰማይ ሀገር አለኝ ለማለት በአንቺ ምክንያት ብኪ በአንቺ ወበስመ ወልድኪ በልጅሽ ስም ቅሩባነ ኮነ ቅርቦች ሆነን አለ። ስለዚህ የራቀው አዳም የራቁት እስራኤላውያን የራቀው የሰው ልጅ ወደ ጽኑ ከተማ ወደ መንግሥተ ሰማያት ኤዶምያስ ወደ ተባለች ወደ ገነት ለመቅረብ እግዚአብሔር ሊያቀርበው በመጣ ጊዜ ለዚያ አሰራሩ የተገባው ላይ የተገኘች እመቤታችን ቅድስት ድንግል ማርያም ብቻ ናት። ስለዚህ እግዚአብሔር ጊዜው ሲደርስ ወአመ መጽአ ዕድሜሁ ፈኖ እግዚአብሔር ወልዶ ዋሕደ ወተወልደ እምብእሲት እንዲል ገላትያ መልእክቱ ምዕራፍ 4 ላይ ቅዱስ ጳውሎስ። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድያ ልጁን ላከው፣ ከሴትም ተወለደ። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድያ ልጁን ላከው። ከማን ተወለደ? ከሴት ተወለደ። በሉት እስቲ ተናገሩት። ከሴት ተወለደ በሉት። እና ሰው ካዲያ ከወንድ ይወለዳል? እሺ ያው ከወንድ አምላክ ይከፈላል። ይሁን ግን ምን ማለት መሰላችሁ? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴትም ተወለደ ማለት ሴት የሚለው ቋንቋ ለእመቤታችን ለቅድስት ድንግል ማርያም ሲቀጸል ድንግል ማለት ወንድ የማታውቅ ማለት ነው። ከሴት ተወለደ ማለት ያለ ወንድ ዘር ተወለደ ማለት ነው። ያለ ምን መልሱን? ያለ ምን? ያለ ወንድ ዘር በድንግልና እግዚአብሔር ተጸንሶ ተወለደ። ለዚህ አሰራሩ የተገባ ሆነ የተገኘች እመቤታችን ቅድስት ድንግል ማርያም ብቻ ናት። ስለዚህ ነው ቅዱስ ያሬድ በአንቺ ምክንያት ቅርቦች ሆነን አለ። ወደ ሰማያዊው ስራ ወደ መንፈሳዊው ስፍራ ወደዛ ወደ ገነት ወደ ጽኑ ከተማ አንቺ በመኖርሽ ምክንያት እግዚአብሔር ካንቺ ተወለደ። ካንቺ በመወለዱ ምክንያት በአንቺ ምክንያት በልጅሽ ስም ምክንያት ቅርቦች ሆነን አለ። ምንድነው እሱ? የእመቤታችን የቅድስት ድንግል ማርያም አስተዋጽኦ በዚህ ጉዳይ የድንግል ማርያም ቤዛነት ምንድነው? ወደ ጽኑ ከተማ የምትወስድ ወደ ኤዶምያስ የምትመራ የተባለችው ድንግል ማርያም ለምንድን ነው የሚለውን ባጭሩ ተመልከቱት። እግዚአብሔር ዘመኑ ፍጻሜ በደረሰ ጊዜ መልአኩ ቅዱስ ገብርኤልን ላከው። ማንን ላከው? መልአኩን ላከው እግዚአብሔር። ለምን? የምትመቸዋ ውብ የሆነችው ንጽሕት የሆነችው የውርስ ኃጢአት የሌለባት እመቤታችን ቅድስት ድንግል ማርያም አለች። ወደ እመቤታችን ወደ ቅድስት ድንግል ማርያም እግዚአብሔር እንዲሁ መጥቶ ዓለምን ማዳን እየቻለ በድንግል ማርያም በኩል ለምን መምጣት አስፈለገው ካለም ቅድም ያልኳችሁ ሰይጣን ወደ አዳም የገባው በዋገራ በኩል ነው። እግዚአብሔር ወደዚህ ምድር መጥቶ ሰይጣንን ሊሸነግለው የፈለገው በእመቤታችን በቅድስት ድንግል ማርያም አድሮ ነው። ከሥጋዋ ሥጋ ከነፍሷ ነፍስ ከባሕርይዋ ባሕርይ ወስዶ መወለድ ነበረበት። እሷ እግዚአብሔርን ለመውለድ ደግሞ ፈቃደኛ መሆን አለባት። ክርስትና ዲሞክራሲ ነው፣ ነፃነት ነው። ምዕመናን አስገድዶ ሃይማኖት የለም። ካልተጠመቅ ትሞታለህ ተብሎ የተጠመቀ ማንም የለም። እዚህ አይደለ እንደ ምዕመናን? አዎ ትሞታለህ ካልተጠመቅ አንገት ይቆረጣል ብሎ አስገድዶ ያጠመቀ ማንም የለም። ማንም የትኛው ቤተክርስቲያን የለችም፣ አንድና ቤተክርስቲያንና ስለዚህ
ማንም ሰው የተጠመቅነው ወደን የመጣነው ወደን ሥጋ ወልደ አምላክ ደመ መለኮቱን የተቀበልነው ፈቅደን ለመዳን ብንፈልግ ደስ ብሎን አምነንበት ጸበል ተጠምቀን ነው እንጂ ተገዶ የሚጠመቅ የለም። ተገዶ ለቤተ ክርስቲያን የሚቀርብ የለም። ተገዶ ክርስቲያን የተባለ የለም። ተገዶ የተዋህዶ ሃይማኖት ተከታይ የለም። ማንም ሰው ክርስቶስ በዚህ ምድር ላይ በተመላለሰ ጊዜ ልትድን ትወዳለህ ብሎ ይጠይቃል እንጂ ሳይጠይቅ አላዳንም ክርስቶስ። እና ዓለምን ለማዳን የመጣው እግዚአብሔር ሊያድን ነው። ግን የመጣው በድንግል ማርያም በኩል ነው። እና በድንግል ማርያም በኩል እኛን ለማዳን ከመጣ እኛ ኦርቶዶክሳውያን ደግሞ ለመዳን የምንሄደው በድንግል ማርያም በኩል ነው። እሱ የመጣበት መንገድ እያለ የምን ጓሮ መንገድ ነው? የመጣበት መንገድ በድንግል ማርያም በኩል ነው። ስለዚህ በድንግል ማርያም በኩል መሄድ ነው። የእሷ አማላጅነት አያስፈልግም የሚሉ ሰዎች እንዴት እንደሚያስቡት አላውቅም። ስለዚህ ለመዳን የሚፈልግ ሰው በዛ ጎዳና መሄድ እንዳለበት በቅዱሳን ምልጃ ማለፍ እንዳለበት ያጠይቃል። በድንግል ማርያም በኩል መጣ። ሲመጣ ግን መልአኩን ላከው። መልአኩን ሲልከው እመቤታችን ቅድስት ድንግል ማርያም ተከራክረዋለች። መልአኩ ጥያቄ አቀርባለታለች እና ማባይተ አምጣይከ ዘከመዝ ምስራተ፣ እንዲህ ያለ ምስራት ከወዴት አመጣ? ከየት አመጣኸው? መሬት ያለ ዘር ልታበቅል ትችላለች? ሴትስ ያለ ወንድ ዘር ልትወልድ ትችላለች? እንዲህ ያለ ምስራት ከወዴት ነው ያመጣኸው? እኔ ደግሞ እንደምታውቀው ወንድ አላውቅም አልፈልግምም ወደፊትም። ስለዚህ እንዴት ይሆንልኛል? እንዴት በድንግልና ጸንሶ በድንግልና ወር እንዴት ይሆናል? መሬት ሳይዘሩባት እንደማታበቅል እንዲሁ እኔ እንዴት ወንድ የማላውቅ ሲሆን እንዴት ይሆናል ብላ ድንግል ማርያም ትጠይቀዋለች። መልአኩ ቅዱስ ገብርኤል እሷን ለማሳመን ብዙ መንገድ ይጠቀማል። የሉቃስ ወንጌል ምዕራፍ 1 ተመልከቱት። ብዙ ማስረጃዎች አምጥቶላታል መልአኩ። ርቱዐ ሃይማኖት የተባለ ቤተክርስቲያናችን ሊካዳ ምን አለ? ክርስቶስ የሚመጣው ዓለምን ለማዳን በሲኦል ያሉ ሰዎችን ነፃ ለማውጣት ነው እንደምታውቁት። እና በሲኦል ያሉ ነፍሳት መልአኩ ቅዱስ ገብርኤልን ድንግል ማርያም በምትከራከረው ጊዜ ቢመለከቱ ኖሮ አለ በሲኦል ያሉ ሰዎች ቢመለከቱ ኖሮ ከአንቺ መወለድ ይፈልጋል እያለ መልአኩ የሚነግርሽ ከአንቺ ተወልዶኛል ሊያድን ነውና እሺ በዩ ቶሎ ሊወለድና እኛን ያድነን ብለው ይለምኗን ነበር። እሺ በዩ እያሉ ድንግል ማርያምን በለምኗን ነበር። እና ድንግል ማርያም ወንድ አላውቅም አይሆንም እያለ ተከራከረው ነበረ። አሁን መልአኩ መንፈስ ቅዱስ ባንቺ ላይ ይመጣል፣ የኑን ኃይልም ያገብሻል፣ የሥላሴ ሥራ ባንቺ ላይ ይሰራል። የሚወለደው ቅዱስ ከሦስቱ ቅዱስ አንዱ ቅዱስ ነው። ዙፋኑ በዳዊት ዙፋን ላይ እስከ ዘላለም ድረስ ነው። ለመንግስቱ ፍጻሜ የለውም፣ መውጣት መውረድ የለበትም። ስለዚህ እሱ ሰማይና ምድርን የሰራ የሰማይ የምድር ንጉሥ ነው እያለ ማስረጃ ይሰጣታል። በዛ ላይ ዘመድሽ ኤልሳቤጥ መካን ነበረች፣ አርጅታ ነበረ እንደምታውቂው። አሁን እኮ ከጸነሰ 6 ወር ሆኗታል እያለ ይነግራታል መልአኩ። ይህንን ሁሉ ይላታል። ለምን? ድንግል ማርያም ፈቃደኛ መሆን ነበረባት። ይህን ሁሉ ክርክር መልአኩ ያመጣው ፈቃደኛ መሆን ስለነበረባት ነው። መጨረሻ ላይ ድንግል ማርያም ምን አለችው? እንሆኝ የጌታ ባሪያ በሉት። እስኪ ሁላችሁ ተናገሩት። እንሆኝ የጌታ ባሪያ እንደ ቃልህ ይደረግልኝ። እንደ ቃልህ ምን ይበልልኝ? ይደረግልኝ አለ ድንግል ማርያም። ይሄ ንግግሯ እግዚአብሔር ከሰማይ እንዲወርድ ያደረገው ቅዱስ ኤፍሬም ሶርያዊው የበጎች እረኛ ከላይ ከሰማይ ወረደ አለ። በሃይማኖት አሞደሰቱ የበጎች እረኛ ይላል ክርስቶስን ራሱ የበጎች እረኛ ነኝ ብሎ የለ የዮሐንስ ወንጌል ምዕራፍ 10 ላይ በጎች የተባለን የኦርቶዶክሳውያን ተቅበዝባዦች ነበር፣ ወጥተን ነበር፣ ሸሽተን ነበር፣ ጠፍተን ነበር። አሁን ወደ ጽኑ ከተማ ለመመለስ የበጎች እረኛ መጥቶ በጎቹን መሰብሰብ አለበት እና የበጎች እረኛ ከላይ ከሰማያት ወረደ። እረኛው እየተናገረ መጣና አለ እረኛው አለ እየተናገረ መጣ። ምን እያለ? ይወርዳል ይወለዳል እያለ በብሉይ ኪዳን እያናገረ በነቢያቱ እየተናገረ መጣና ንጽሕት በግት ከምትሆን ከእመቤታችን ከቅድስት ድንግል ማርያም ዘንድ ሲደርስ ይላል እንደ ቃልህ ይደረግልኝ ስትለው በጆሮዋ ገብቶ አለ። በምኗ ገብቶ? በምኗ? መልአኩ ቅዱስ ገብርኤል የተናገረውን ቃል
ባዳመጠችበት ጆሮዋ ማለት ነው። በጆሮዋ ገብቶ እግዚአብሔር ካንቺ ሊጸነስ ይፈልጋል ሊወለድ ይፈልጋል የሚለውን ቃል በሰማችበት ቅጽበት ብቻ አይደለም ብዙ ንግግር ካደረገች በኋላ እንደ ቃል ይደረግልኝ ብላ ፈቃደኝነቷን ባሳየች ጊዜ አካላዊ ቃል እግዚአብሔር ወልድ በጆሮዋ ገብቶ በብሩህ ደመና ተጭኖ መጥቶ በማህፀኗ ተቀረጸ። ማህፀኗ ባደረ ጊዜ ዝም አለ። እንደ ቃል ይደረግልኝ የሚለው የድንግል ማርያም ንግግር ለዚህ ፍጥረት ቤዛ ሆኗል። ክብር ለእናታችን ለወላዲተ አምላክ ለድንግል ማርያም ይሁን። ስለዚህ የእሷ ቤዛነት ከዚህ አንጻር ይታያል። ምዕመናን ንግግሯ በራሱ ቤዛ ነው። ምዕመናን አሁን ሰሞኑን እርገትን እያከበርን ነው። እርገትን እያከበርን ነው እኮ የሥጋ እርገት እኮ ምዕመናን የሥጋ እርገት እኮ በድንግል ማርያም ማኅፀን እኮ የተከናወነ ድንግል ማርያም እንደ ቃል ይሁንልን ባለችው ጊዜ አካላዊ ቃል መጥቶ ከሥጋ ከነፍሷ ነፍስ በነሳ ጊዜ ሥጋ አረገ ይባላል፣ ወይም ሥጋ አምላክ ሆነ። አሁን በ40ኛው ቀን አረገ ብለን የምናከብረው የምን እርገት ይመስላችኋል? የቃል እርገት እኮ ነው። የሥጋ እርገት በሉት እስቲ፣ የሥጋ እርገት በሉት እስቲ፣ በሉት የሥጋ እርገት በማኅፀን የቃል እርገት በ40 ቀን። አሁን እያከበርን ያለነው በ40ኛው ቀን የቃልን እርገት ነው። አሁን ሥጋ በመለኮት ሆኖ ወደ ላይ ከፍ ከፍ ማለቱ አካላዊ ቃል እግዚአብሔር ወልድ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በዚህ ምድር ላይ የነገረ ድነትን ሥራ ሰርቶ ማጠናቀቁን የምናስብበት ወቅት ነው። ስለዚህ ወደ ጽኑ ከተማ ማን በወሰደኝ ወደ ኤዶምያስ ማን በመራኝ ማለት እግዚአብሔር በወደደ በፈቀደ ፍጥረት ወደ ጽኑ ከተማ የተመራው በእመቤታችን በወላዲተ አምላክ በቅድስት ድንግል ማርያም አማካኝነት ነው። ስለዚህ ጽኑ ከተማ የተባለች ገነትን መውረስ የምንችለው አሁን፣ ጽኑ ከተማ የተባለች መንግሥተ ሰማያትን መውረስ የምንችለው ኋላ ከሞት በኋላ ማለት መውረስ የምንችለው በማን አማካኝነት ነው ካላችሁ በእመቤታችን በወላዲተ አምላክ በቅድስት ድንግል ማርያም አማካኝነት ነው። ኦርቶዶክሳውያን ወደ ጽኑ ከተማ ወደ ተባለችው ተዋህዶ የመራችን ድንግል ማርያም ናት። ጽኑ ከተማ ወደ ተባሉ ቅዱሳን ያገናኘችን እመቤታችን ናት። ጽኑ ከተማ ወደ ተባለች ቤተክርስቲያን ያቀረበችን እመቤታችን ናት። እዚያው ጽኑ ከተማ የተባለ ቅዱስ ወንጌል እዚህ የተሰበሰብነው በእመቤታችን በቅድስት ድንግል ማርያም ነው። ያለ እመቤታችን ያለ ወላዲተ አምላክ ያለ ቅድስት ድንግል ማርያም መሰብሰብ የለም ነው። ያለ ድንግል ማርያም ቤተክርስቲያንን ማሰብ አንችልም። ያለ ድንግል ማርያም ጥምቀትን ማሰብ አንችልም። ያለ ድንግል ማርያም ወደ ቅዱሳን ህብረት እንገባለን ማለት አይቻልም። ጽኑ ከተማ ወደ ተባለችው ገነት የቀረብንባት ብኪ ቅሩባነ ኮነ ብለን የዘመርንባት ቅኔ የተቀኘንላት ለወላዲተ አምላክ ለቅድስት ድንግል ማርያም በእሷ ስለቀረብን ነው። በዚህ የተነሳ በእመቤታችን በቅድስት ድንግል ማርያም ለመንግሥተ ሰማያት ቅርቦች ሆነን፣ ለመንግሥተ ሰማያት ቅርቦች ብቻ አይደለም ለገነትም ቅርቦች ሆነን፣ ለጥምቀት ቅርቦች ሆነን፣ ለቁርባን ቅርቦች ሆነን፣ ለትንሣኤ ሙታን ቅርቦች ሆነን፣ ለሥጋ ወደሙ ቅርቦች ሆነን፣ በአጠቃላይ መንፈሳዊ ተግባርን ለመስራት በድንግል ማርያም አማካኝነት ቅርቦች ሆነን የመራችን እሷ ናት ነው። ቅዱስ ቄርሎስ ስለ እመቤታችን ስለ ቅድስት ድንግል ማርያም ሳያቋርጥ እየተናገረ ልሳኑ የተዘጋ ታላቅ አባት ነው። ትምህርቴን ላጠናቅ እና ቅዱስ ቄርሎስ ስለ ድንግል ማርያም እየተናገረ ሳያቋርጥ ክብረ ድንግል ማርያምን ተናግሮ ሳያቋርጥ እየተናገረ የሞተ ሰው ነው። በረከቱ ይድረሰን በእውነት። ይህ ታላቅ ሊካዲያ ምን አለ? አስተጋብአተነ ቅድስት ድንግል እንተባቲ ነው የድንግልና አልባቲ ውስና የድንግልና ነው መለወጥ የሌለበት ቅድስት ድንግል ማርያም ሰበሰበችን አለ። ምን አለችን? ወደ ጽኑ ከተማ ምን አለችን? ወደ ኤዶምያስ ምን አለችን? ሰበሰበችን አለ። ሰበሰበችን ማለት እዚያ ወደ ምሕረት ላይ የተሰበሰባችሁት ይህንን ወንጌል የምትሰሙት ካህናት አባቶች የመጡት ጳጳሳት የሚመጡት ዲያቆናት የሚመጡት ሰባኪያን የሚመጡት ዘማሪያን የሚመጡት ኦርቶዶክሳውያን የሚሰበሰቡት በአንገታቸው ላይ ማተብ የሚያስሩት ሰብሳቢዋ ድንግል ማርያም ስላለች ነው። ያለ ወላዲተ አምላክ ያለ ቅድስት ድንግል ማርያም
ክርስቲያን ነኝ ብሎ አፍን ሞልቶ መናገር በራሱ አይቻልም። ክርስቲያን ማለት የክርስቶስ የሆነ ማለት ነው። ክርስቶስ የምንለው ደግሞ ከድንግል ማርያም ነው የተወለደው። የክርስቶስን ልደት ባከበርንበት ቀን ወላጇ ድንግል ማርያምን እናከብራለን። የድንግል ማርያምን በዓል ባከበርን ቁጥር ክርስቶስን እንደወለደች እናስባለን። ስለዚህ በቤተ ክርስቲያኒቱ አስተምሮ መሰረት ወደ ጽኑ ከተማ የተመሰረችን ያገናኘችን፣ ከመላእክት የደመረችን፣ ለገነት ያቀረበችን፣ ለመንግሥተ ሰማያት ያቀረበችን፣ ለርስት ጉልት ያቀረበችን፣ ለሰማያዊ ዜግነት ያቀረበችን፣ ለጥምቀት ያቀረበችን፣ ለመስቀሉ ያቀረበችን፣ በአጠቃላይ የተሰበሰበችን ጽኑ ከተማ ያደረሰችን እመቤታችን ቅድስት ድንግል ማርያም ናት። አመስግኗት፣ በእውነት አመስግኗት። እዚህ የተሰበሰብነው በድንግል ማርያም ነው። አመስግኗት ምእመናን። ቤተ ክርስቲያን ካህናትን ያገኘችው፣ ሰባክያንን ያገኘችው፣ ዲያቆናትን ያገኘችው፣ መነኮሳትን ያገኘችው በድንግል ማርያም አማካኝነት ነው። አመስግኗት በእውነት። ስለዚህ ወደ ጽኑ ከተማ ማን በመራኝ ካለን የመሪ ሁሉ ፍጻሜዋ እመቤታችን ቅድስት ድንግል ማርያም ናት። የምንመራው ደግሞ ወደ ልጇ ወደ ኢየሱስ ክርስቶስ ነው። ያለ ድንግል ማርያም መሪነት ልጇ ጋር ደርሻለሁ ማለት አይቻልም። ልጇን ያገኘነው እሷ በመውለዷ ነው። ከዚህ የተነሳ ጽኑ ከተማ የተባለ ኢየሱስ ክርስቶስን ለማግኘት መንግሥተ ሰማያትን የሚወረሰው ክርስቶስ ነው ይላሉ መተርጉማን። ያንን ለመውረስ ምእመናን እመቤታችን ቅድስት ድንግል ማርያምን መያዝ፣ በድንግል ማርያም አማላጅነት መታመን የተገባ ነው። ድምፃችሁን ከፍ አድርጉና ወደ ጽኑ ከተማ በርስቲ ማን በመራኝ፣ ወደ ጽኑ ከተማ ማን በወሰደኝ፣ ወደ ኤዶምያስ ማን በመራኝ። መሪዋን የሰጠን እግዚአብሔር ስሙ የተመሰገነ ይሁን።